ዛሬ የሶስተኛው ዙር የመጨረሻውን ውድድር ልናደርግ ነው። በጣም ከመከታተላችሁ የተነሳ ተጋጭታችሁ ትራፊክ እንዳይጠራ ዛሬ እዚሁ ፕላን እንዳይነሳ ያሰብሽው ተሟላ ያሰብሽው ደነነ እና በጣም ይሄ ተራ የሆነ ስህተት ነበር ስትሳሳቱ የነበረው። ገዝቼው የቀረው ነገር የለም። አሁን ምንድነው መሰላችሁ ለመኮራረጅም እንዲያመቻችሁ አንድ ወንበር ላይ ተቀመጡ። ለመኮራረጅም እንዲያመቻችሁ አንድ ወንበር ላይ ተቀመጡ። ዛስትሄዱ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? ዛሬ የሶስተኛው ዙር የመጨረሻውን ውድድር ወደ አራተኛው ዙር የምንመጣበትን የመጨረሻው ውድድር ልናደርግ ነው። ዛሬ ይህንን ውድድር የሚዳኙልን ሼፍ ቅድስት፣ ሼፍ ፍስሐና ሼፍ ፍሬ ናቸው። እንዴት ነው እስካሁን ያደረግነው የሶስተኛው ዙር አራት ውድድሮች ሁሉም የተለያየ ቀለም የተለያየ ነገር ይዘው ነው የመጡት። አዲስ ክስተቶች በጣም በእንባም ያራጩ ነበሩ አይደል? በደስታ የሚያረጉ ነበሩ። የዛሬውን ደግሞ የደስታ ያርግልን። አሜን። የደስታ ያርግልን። ዛሬ ለዚህ ውድድር የመጨረሻ ውድድር የሚያረጉልን ጥንዶቹና አንድነቶችን ወደዚህ ጋብዛለሁ። የዛሬው ተወዳዳሪዎቻችን ጥንዶቹና ከዚህ በፊት ድሬ ተብላ ብቻዋን ተወዳድራ ከዛ በኋላ ኑራን ጨምራ የመጣችው ስማቸውን ቀይረው አንድነት ተብለው አይደል የመጡት እነሱ ናቸው። ያው እኮ ነው አንድነትና ጥንድ በተለያየ መንገድ ጥንድም አንድ ነው አይደል? አንድነትም አንድ በተለያየ መንገድ ሲተረጉም እንዴት ነበር ዝግጅት? አሪፍ ነው። ኑራ እየበረታች ነው። እናንተስ እንዴት ናችሁ? አሪፍ ነው። ደህና። አንቺስ? አሪፍ ነው። በጣም አሪፍ ነው። ምን አለችሽ ጓደኛሽ? ያቺ አልደወለች ግን አይታሻለች እኮ ግን ጠይቃኛለች። ምን እንኳን አለፍሽ ወይ እንዴት ነበር? አይ አሪፍ ነው ብቻዬን ተወዳድሬ አለፍኩ አለች። እልል አለች። ማይቸን ዝማለች። እሺ ተወዳዳሪዎች ያው ህጉን ታውቁታላችሁ። ሼፎቹ ዛሬ ከእናንተ የሚፈልጉት ሜን ኮርስ ዋናውን ምግብና ሳላድ ነው፣ ሰላጣ። ያንን የምትሰሩበትን ግብአቶች በደንብ ሊያሰራችሁ የሚችለውን በዛ ያለ ግብአት ዝርዝር ጽፈዋል። እሱን ዝርዝር ከዳኞቹ አመጣና ይዘን ከኔ ጋር ወደ ኩዊንስ ሱፐርማርኬት እንሄዳለን። የዘወትር ስፖንሰራችን አልፊ ትሬዲንግን ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት ወለላ ኮመርሻል ቁጥር 1 ምድር ቤት፣ ቁጥር 2 ደግሞ ብዙም ሳትርቁ እዛው ወለላ ኮመርሻል አጠገብ ይገኛል። ይህን የምታዩትን ሙሉ የኪችን ዕቃ ያሟላልን አልፊ ትሬዲንግ ነው። ከልብ እናመሰግናለን። ለአይስክሬም ቤት፣ ለዳቦ ቤት፣ ለኬክ ቤት እንዲሁም ለሬስቶራንትና ለትላልቅ ሆቴሎች ዕቃዎችን ስትፈልጉ አልፊ ትሬዲንግ ጎራ በሉ። በዚህ ቁጥር እየደወላችሁ ሃሎ በላቸው። በጥሩ መስተንግዶ በጥሩ ዋጋ ጥሩ ዕቃዎችን ሸምታችሁ ትወጣላችሁ። ዕቃ ግዢ ላይ ምንም ነገር እንዳትሳሳቱ ለእናንተ በሚመች ሁኔታ በአማርኛ በሚገባችሁ የኪችን ቋንቋ ባልሆነ ለእናንተ ቀለል ባለ መንገድ ተጽፏል። ይሄንን ስንሄድ መኪና ውስጥ እያጠናችሁ ትሄዳላችሁ። ስንመጣ ደግሞ ምን እንደምትሰሩ እየወሰናችሁ ትመጣላችሁ ማለት ነው። እሺ ጉዞ ወደ ኩዊንስ ሶስተኛው ዙር ሊጀመር ነው። ወደ ተወዳዳሪዎቹ እየሄድኩ ነው። የተወደዳችሁ ተመልካቾቻችን አሁን የሼፍ ዚማጀት ሶስተኛው ዙር ውድድር ተወዳዳሪዎች ጥንዶቹና አንድነት ናቸው። ዛሬ የሼፍ ዚማጀት በአባይ ቲቪ ሶስተኛው ዙር ውድድር ሁለቱም ዙር አያችሁት አይደል? እንዴት አሪፍ ውድድር እንደሆነ። ስለዚህ እናንተም ዛሬ የሰጠናችሁ ግብአቶች አሉ አይደል? ያንን ግብአት የምታነሱት በስንት ደቂቃ ነው? በ10 ደቂቃ ግብአቶቹን አንስታችሁ
መጨረስ አለባችሁ። ያለውት እኔ በጣም የምወደው ሁልጊዜ ገበያን በማረግበት ኩዊንስ ሱፐርማርኬት ነው። ሁሉ ነገር ሙሉ ነው። ቶሎ ቶሎ ብድግ አድርጋችሁ በ10 ደቂቃ ውስጥ እንድትጨርሱ የሶስተኛው ዙር የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ተጀምሯል። በጣም ከመከታተላችሁ የተነሳ ተጋጭታችሁ ትራፊክ እንዳይጠራ ዛሬ እዚሁ ፕላን እንዳይነሳ ያለው ሰዓት አልቋል። የሌለ ዕቃ የለም። ያለውን ያላነሳችሁት ካለ እዛ ጋር ሼፍ ማተቢያ አለ። እሱ ቼክ እያደረገ ይለያል። ውጤታችሁ በዛ መልኩ ይሄዳል ማለት ነው አይደል? መልካም። ተመልሰን መተናል። እንኳን ደህና ቆያችሁን። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ግዢያችንን ከኩዊንስ ሱፐርማርኬት አጠናቀን በአግባቡ ገዝተን መተናል። እንግዲህ ዳኞቹ በኋላ የግዢውን ሁኔታ የጎደለ ካለ በደንብ ያልገዛ ካለ እነሱ ገለጻ ያደርጉበታል። የተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ 30 ደቂቃው ተጀምሯል። ተመልካቾቻችን የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ቀይ ዩኒፎርም ለብሰው የምናያቸው ድሬና ኑራ በፊትም ድሬና ኑራ ተብለው በተለያየ ግሩፕ ውስጥ ነበሩ። ግን አሁን እንደገና ሁለቱም ተወዳዳሪዎች ተጣምረው አንድ ሆነው የመጡ ናቸው። መልካም ውድድር እንዲሆንላቸው የተመኘው ይህንን ገለጻ ለእናንተ ለማድረግ ነው። በደንብ ገብቷችሁ እንድታዩት ማለቴ ነው።
10 ደቂቃ ተጠቅማችሁ 20 ደቂቃ ይቀራችኋል። አሁን ደግሞ ሰዓቱ ስለ ምግብ ምን ያህል ያውቃሉ ነው። ኢንስትራክተር ኢዮብ ወደዚህ መጣና ከተሰጡት ግብአቶች አንዱን መርጦ ሙያዊ ትንታኔውን ያቀርብልናል። ኢንስትራክተር ኢዮብ ሜዳውን ፈረሱም ይሄው። የኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚ ማጀት ይህንን የምግብ ዝግጅት ውድድር የምትመለከቱ ተመልካቾቻችን በቅድሚያ እንደምን ቆይታችኋል? ዛሬ ደግሞ ለውድድር ከቀረቡ ግብአቶች ውስጥ አንስተን ለማውራት የምንፈልገው ቲማቲምን ነው። ቲማቲም በማዕድ ቤቶች ውስጥ ሁለገብ ፍራፍሬና አትክልት ምንለው ሁለቱንም የሚያካትት ነው። ያው በአትክልት ጥናት ወይም ቦታኒ በምንለው ወደ ፍራፍሬው ሲመደብ በምግብ ክፍል ውስጥ ወይም ደግሞ በማዕድ ቤቶች ውስጥ ደግሞ በአትክልት ውስጥ የሚመደብ ወይም በአትክልት ውስጥ የሚመደብ ነው። ይዘቱን ስንመለከት 95% ውሃ ይዟል በውስጡ 5% የካርቦሃይድሬት እና የፋይበር ወይም የጭረት ይዘትን ይዟል ማለት ነው። ቲማቲም እንግዲህ በኪችን ውስጥ ወይም በማዕድ ቤት ውስጥ በጣም ከፍተኛ አገልግሎት አለው። ለዚህ ነው ሁለገብ ነው። በጣም ብዙ ምግቦች ውስጥ ይገባል፣ ሶሶች ውስጥ ይገባል፣ አትክልቶች ውስጥ ይገባል፣ በአትክልት ስራዎች ውስጥ ይገባል፣ እንደ ጁስ ሆኖ ይሰራል፣ ኮክቴል መሆን ይችላል፣ ሶሶች ውስጥ ይገባል። በጣም ብዙ ምግቦች ውስጥ ስለሚገባ ሁለገብ ነው እና በጣም ምግቡን ከሚያስመርጠው ወይም አትክልቱን ከሚያስመርጠው አንዱ ነገር ምንድነው? አንደኛ ከለሩ ወይም ቀለሙ ሲሆን ቀለሙ እንደ አማራጭ ለብዙዎች እንዲያዋህድ ቀለሙ በጣም አማራጭ ይሆናል። ሁለተኛው ጣዕሙ ነው። ጣዕሙን በተመለከተ እና አብዛኞቹ ምግቦች ውስጥ ወጦቻችን አሁን በእኛ በተለመደው ወጦቻችን ውስጥ ጨምረን በብዛት የሚገባ በጣም የተለመደ ብዙዎቹ የሚያውቁት ያው ቲማቲምን የማያውቅ ሰው የለም። ብዙዎቹ የሚያውቁት ሁለገብ ፍራፍሬ ነው የምንለው። እንግዲህ ስነ ምግባዊ ይዘቱን ስንመለከት ቅድም እንዳለው ካሎሪ 18 ግራም አለው፣ ፕሮቲን 0.9 ግራም አለው። በጣም የምናወራለት የፋይበር መጠኑ 2 ግራም በ100 ግራም ጥሬ ቲማቲም ውስጥ 1.2 ግራም ፋይበር ወይም የአሰር መጠን አለው። በቅባት ይዘቱ በጣም ዝቅተኛ ነው ወይም የለውም ማለት እንችላለን። 0.2 ግራም ነው በ100 ግራም ውስጥ ያለው ማለት ነው። ቲማቲም በጣም ከሚታወቅበት ነገር አንዱ ከፍተኛ የጭረት ምንጭ ነው። በውስጡ የስነ ምግባዊ ወይም ደግሞ ይሄ የማይሟሟ ጭረት የምንለው ኢንሶሉብል ፋይበር የምንለው ወይም እነ ሄሚሴሉሎስ፣ ሴሉሎስ እና ሊግናን የሚባሉ ጭረቶች አሉ። እነዚህ አሰሮች ወይም እነዚህ ጭረቶች ደግሞ ትልቁ አገልግሎታቸው ሰዎች የአንጀት ማለስለስን ወይም ደግሞ ጤናማ የምግብ እንሽርሽሪት እንዲካሄድ በማድረግ ትልቅ አስተዋጽኦ ያደርጋል። በጣም የሚጠቀስለት ጭረት በውስጡ መኖሩ ነው። ከዛ ውጪ በውስጡ ያለው ማዕድናትና ቫይታሚኖች በተለይ ቫይታሚን ሲ በከፍተኛ መጠን ይዟል። ለዚህ ነው ቫይታሚን ሲ ብዙ ጊዜ በውስጡ ስላለ እንደ አንቲኦክሲዳንት ወይም ደግሞ ጸረ ተዋሲ ነው። ከዛ ውጪ ደግሞ ሰዎችን የምግብ ፍላጎት በመክፈት ወይም በማነቃቃት ከሳቴ ከርስ የምንለው ማለት ነው የምግብ ፍላጎትን በመክፈት ትልቅ አስተዋጽኦ ያደርጋል። ለዚህ ነው ብዙ ጊዜ ቶማቶ ኮክቴል ጁሶች ላይ እንዲዘጋጅ የሚደረገው። ሌላው በውስጡ ፖታሲየም አለ። ፖታሲየም ደግሞ ብዙ ጊዜ የልብ ጤንነት ላይና ደም ግፊትን በመቀነስ ትልቅ አስተዋጽኦ ያደርጋል። ሌላው በውስጡ ቫይታሚን ኬ አለ። በተለይ ቫይታሚን ኬ1 የምንለው እሱ ብዙ ጊዜ ደም ማርጋት በተለይ ሰዎች በአደጋ ወቅት ደም ፈሷቸው ደም መፍሰስ አደጋ ሲገጥማቸው አደጋ ውስጥ እንዳይገቡ የሚያደርግ ትልቁ ቫይታሚን ነው እና አጥንት ላይ ከፍተኛ አስተዋጽኦ ያደርጋል። ፎሌት የምንለው ወይም ቫይታሚን ቢ9 የምንለው አለ። ብዙ ጊዜ ይሄ ለጽንስ ጤናማ እድገትና ሴሎችን ህዋሶችን በመገንባት ትልቅ አስተዋጽኦ የሚያደርግ ነው ማለት ነው። ይህንን በመስጠት በጣም ትልቅ ይህንን የሚሰጡ ቫይታሚኖች ወይም ማዕድኖች በውስጡ ይዟል ማለት ነው። ከዚህ ውጭ እንግዲህ ቫይታሚን በውስጡ ላይኮፒን የሚባል ቤታ ካሮቲን፣ ኒሪንጂን እና ክሎሮንጂን የሚባሉ 4 በጣም ታላላቅ ውህዶች አሉት። እነዚህ ውህዶች በጣም የተለያየ ጥቅም አላቸው። ከነዚህ ውስጥ ግን በብዛት የሚዘወተረው ላይኮፒን ነው። ላይኮፒን በተለይ ይሄ ቲማቲም ቀይ እንዲሆን ቀይ ቅንጣት እንዲኖረው ወይም ደግሞ በተለይ አብዛኛውን አንቲኦክሲዳንት ጸረ ተዋሲ የምንለውን ነገር የሚይዘው ላይኮፒን ነው። በተለይ ብዙ ጊዜ ይሄ በቆዳው አካባቢ ነው የሚገኘው። ስለዚህ ከዚህ አንጻር ቲማቲም በሚሰራ ጊዜ መላጥ በተለይ አሁን በጣም እየተለመደ ነው በምግቦቻችን ውስጥ ቲማቲም እየላጡ መስራት። ስለዚህ ቲማቲም የሚላጥበት ሁኔታ አለ። አንዳንድ ምግቦች ውስጥ በተለይ ወጦች ሲሆን እንዲላጥ ይመከራል። ወይም ይሄ
ቅርፊቱ ከላይ እንዳይቀር ወይም ደግሞ ራፍ ስትራክቸር እንዳይኖረው ግን ቲማቲም በብዙ ጊዜ በተለይ እንደ ስም ምግብ ባለሙያ ባይላጥ ይመከራል። በውስጡ በጣም በተለይ ቆዳው አካባቢ ያሉ ብዙ አንቲ ኦክሲዳንቶች ስላሉ ባይላጥና ቢሰራ በጣም ይመከራል ማለት ነው። ከዚህ አንጻር እንግዲህ ምን መሰረታዊ ጥቅም አለው ብለን ስንመለከት አንደኛ የልብ ጤና ላይ ትልቅ አስተዋጽኦ ያደርጋል ቲማቲም በውስጡ ቅድም ያለው ላይኮፒን ስላለ ማለት ነው እና ቤታ ካሮቲን አደገኛ የሆኑ ቅባቶችን ይቀንሳል። በተለይ ይሄ ሎ ዴንሲቲ ሊፖፕሮቲን የምላቸው እኔ ጎጂ ቅባቶች የምላቸው እነሱን ይቀንሳል። ብግነትን ከሰውነት ውስጥ ያስወግዳል። ሴሎች ላይ የሚፈጠር ኦክሲዴቲቭ ስትረስ የምንላቸው አሉ። እነዚህ ነገር በመቀነስ ትልቅ አስተዋጽኦ ያደርጋል። ስለዚህ ለጨጓራ በጣም ሊያጋለጣቸው የሚችሉ ሰዎች ቲማቲም በሚጠቀሙበት ጊዜ ትንሽ የስኳር መጠን በውስጡ ጨምረው እንዲጠቀሙ እንመክራለን ማለት ነው። በአጭሩ እንግዲህ ቲማቲምን በዚህ ሁኔታ ተመልክተነዋል። በቀጣይ ወደ ውድድሩ መራቸዋለሁ። ኢንስትራክተር ኢዮብ ስለሰጠህን ሙያዊ ማብራሪያ ከልብ እናመሰግናለን። እናንተም በየቤታችሁ ብዙ ዕውቀት እንደገበያችሁ ምንም ጥርጥር የለንም። አምስት ደቂቃ ብቻ ነው የቀረው። ሶስት ደቂቃ ብቻ ነው የቀረው። 3 ደቂቃ ጨርሰናል። የነ አንድነት ግሩፕ 2 ደቂቃ እየቀረ ጨርሰናል ብለዋል። የቀራችሁ ሰዓት ጋር ኧረ ፍጥነት 1 ደቂቃ ብቻ ነው የቀረው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ጥንዶቹ ሰዓታቸውን ጨርሰዋል። ግን የአሰራር ሂደታቸው ደስ ስላለን መጨረሻውን ለማየት እድሉ እንዲሰጣቸው ዳኞች ስለወሰኑ ዳኛ ደግሞ መብቱ ነው ያንን የማድረግ። ስለዚህ እኔ ደግሞ ጉዳይ አስፈጻሚ ነኝ። እዚህ ጋር እንጠብቃለን። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች በጣም የሙያ ሰዎች አንዳንድ ጊዜ ያው ማየት የሚፈልጉትን የመጨረሻውን ደረጃ ማየት ስላለባቸው በዝግታ ሰርታ እንድትጨርስ እህታችን የጥንዶቹ ግሩፕ ያንን እድል ሰጥተዋል። የመጀመሪያ ግን ምግባችንን ጨርሰናል ያሉት አንድነት ግሩፖች ስለሆኑ የእነሱን ምግብ ለዳኞች አቀርበን የሚሉትን አብረን እንሰማለን። የትም እንዳትሄዱ።
አንድነቶች እንኳን በሰላም መጣችሁ ወደ 3ኛው ዙር በአባይ ቲቪ ሼፍ ዚማጀት። እንኳን ደህና ቆያችሁ። እንዴት ነበር ውድድር? አሪፍ ነው። የመጀመሪያችሁ ነው አይደል? አሁን ተጣምራችሁ ስትሰሩ? አዎ። እንዴት ነው ድሬ? አሪፍ ነው። ምን ማለት ጥሩ ነበር። ምን ተቸገራችሁ? ምንም አልተቸገራችሁ? አብራችሁ እንደቆያችሁ ነበር ያላችሁ ጥምረት መቀናጀታችሁ ተነጋግራችሁ የምትሰሩት ነገር ቲምወርካችሁ ደስ ይል ነበረ። ሁለቱን ዙር አብራችሁ የመጣችሁ ነበር የሚመስለው። ወደ ምግቡ ስንመጣ ፓስታውን ትንሽ ኦቨር ኩክድ ሆኗል። ስታበስሉ ትንሽ በስሎባችኋል። ወደ መጨረሻ ብትጥዱት ጥሩ ነበር ሶሱን ከሰራችሁት በኋላ። ሌላው ምንድነው ስጋውን በምትጠብሱበት ጊዜ እሳቱን በጣም ቀንሳችሁት ነበር። በትንሽ እሳት ነበረ፣ መጥበሻውን ማልጋለም ነበረ። ያ ምን ሆነባችሁ? አንደኛ የሰጠናችሁ ስጋ ጭቅና ስጋ ነው። በጣም ለስላሳ የሚባለው የስጋ ክፍል ነው። ስለዚህ ይሄ ደግሞ ብዙ መብሰል አይፈልግም። በበሰለ ቁጥር እሳት ላይ በቆየ ቁጥር እየጠነከረና ታፍ እየሆነ ነው የሚሄደው። ስለዚህ እሳቱ ቀዝቃዛ ስለነበረ ውሃ ተፋባችሁ ስጋውን ስታረጉት። እንደገና ውሃውን ደግሞ አጠነፈፋችሁት አይደለ? ስታጠነፍፉት ጣዕሙን እንዳለ ወጣ ማለት ነው። ማርኔት ያደረጋችሁት ወጥቷል እንዳለ። እሳቱን በደንብ አግላችሁ ዘይቱን ካደረጋችሁ በጋለ ላይ ቢጠበስ ኖሮ ጣዕም ይኖረዋል። ማርኔት ያደረጋችሁትም አይፈስም ነበረ። አሁን የፈሰሰው ምን ሆነ? እዚህ ላይ ቴስቱ የቅመማው ቴስት ቀነሰባችሁ። ሌላው ሶሱን ስትሰሩ የበቆሎ ዱቄት ወይም ኮርን ፍሎር ጨምረሽ ነበር አይደለ? እሱ ሲጨመር መጀመሪያ በቀዝቃዛ ውሃ ተበጥብጦ ነው መጨመር ያለበት። ይሄ ቲኪንግ ኤጀንስ የምንለው ወይንም ለማወፈሪያ ነው የምንጠቀምበት። ስለዚህ እንዲያወፍርልን ነው። እናንተ ምን አደረጋችሁት? ልክ እንደ ቁንዶ በርበሬ ወርጫው ልክ እንደዚህ ነስነሰሽ ነው ያደረግሽው። በጥብጠሽ በቀዝቃዛ ውሃ ከዛ ነበረ ሶሱንም በደንብ እንትን ያደርግልሽ ነበር። አሁን ምንም ሶስ የለውም፣ ደርቋል። ክሬሙም እንትን አይልም። ፓስታ በባህሪው በቆየ ቁጥር እየመጠጠው ነው የሚሄደው ሶሱን። መጀመሪያ ወዲያውኑ ቢሆን ኖሮ እንትን ነበር። አሁን ድርቅ ያለ ነገር ነው፣ ምንም ሶስ የለውም። ስጋው ለብቻው ነው ያለው፣ ፓስታው ለብቻው፣ ከለሩም ፍላት ነው የሆነው። ወደ ሳላዱ ስንመጣ ቆንጆ ሳላድ ነው። አከታተፋችሁ ይቅርታ ደስ የሚል ነው። ቺዙን የከተፋችሁበት ኩከምበሩን፣ ቶሜቶን እኩል ነው። ኢቭን ከት የምንለው ነው። አቀማመሙ ጥሩ ነው። እኔ ያለኝ አስተያየት ይሄ ነው። እንግዲህ የቀረውን ደግሞ ፍስሐ ይቀጥልበታል። ሼፍ ፍስሐ። እሺ አንድነቶች እንኳን በአባይ ቲቪ ሼፍ ዚማጀት የምግብ ዝግጅት ውድድር እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ጥምረታችሁ ወይንም እንደ ስማችሁ አንድነት ፈጥራችኋል። ጥሩ መዋሃድ ነው ያደረጋችሁት። በጣም ትነጋገሩ ነበር፣ ምን መስራት እንዳለባችሁ ስትወያዩ ነበር። ያ ደግሞ ስራችሁን በተሻለ እንድትሰሩ በተወሰነ መልኩ ረድቷችኋል። ያው ያካሄድ ግድፈቶችና የቅደም ተከተል ችግር ቢኖረውም ማለት ነው። ቅድስት እንዳለችው ስትሰሩ እያንዳንዱ ነገር ላይ በጣም በትኩረት ትነጋገሩበት ነበር። ነገር ግን ምንድነው አጨራረሱ ላይ ነው እንትን የፈጠረው ችግር የፈጠረው። አንድ ፓስታው በተሻለ ሶስ ውስጥ መሆን ጭቅናውን በዚህ መልኩ መጠቀም ይቻላል። ግን የጭቅናውን በዚህ መልኩ ብትጠቀሙትም ፓስታውን ሊያርስ በሚችል መልኩ ወይንም ፓስታውን መብላት በሚያስችል መልኩ ሶስ ብታረጉት የበለጠ አሪፍ ነበር የሚሆነው። እርግጥ እንደዚህ አይነት ፓስታ ማለት ደረቅ ብሎ ስጋ ኖሮት ሊበላ የሚችል ፕሪማቬራ ምናምን ይባላል። እንደዚህ በጣሊያን ከእንትን ጋር ከአትክልቶች ጋር ሲሆን ከስጋውም ጋር ቢሆን ከስቲር ፍራይድ ጋር እንደዚህ ፓስታ ተቀላቅሎ ሊሰጥ ይችላል እና አሰራሩ ያለ ነው። ነገር ግን ስጋው በመብሰል ባለበት መጠን በደንብ ተጠብሶ ብራውን ሆኖ ጣዕሙን በሚያወጣ መልኩ አልተሰራም እና የራሱን ተፈጥሯዊ ጣዕም ስለተወገደ ማለት ነው በመጥበሻው ስህተት ምክንያት። ግን እንደዛም ሆኖ በተወሰነ መልኩ ያው ጣዕም አለው። ግን ትንሽ ቅባት ደግሞ ይታይበታል እና ቅባቱን እንደዚህ መታየት ባይችል የተሻለ ይሆን ነበር። ካሮቱን ፈቅፍቃችሁ መጨመሩ ጣዕሙን ጥሩ አድርጎታል። ደግሞ የተወሰነ ህርብ ቅጠላቅጠል ነገር ብታረጉበት ወይም አረንጓዴ ነገር ወይም ሌላ አይነት ከለር ብትጨምሩበት ይሄ ቀለሙ በደንብ እንዲስብ ማድረግ ይቻል ነበረ። እንደዛም ሆኖ ያው በጣም መጥፎ የሚባል አይደለም። ሳላዱ ጋር ስንሄድ
ቺዙን ከሳላዱ ጋር በዚህ አይነት መልኩ ቀላቅላችሁ ማቅረቡ በጣም ጥሩ ነው። ግን ምንድነው ሰላጣን ወይንም ራሱ ሰላጣውን ይሄኛውን ሰላጣውን ወይም ሌቱሱን በዚህን ያህል መጠን ባትከትፉትና ትንሽ ቆረጥ ሆኖ ከስር ተንጥፎ ሌሎቹ ነገሮች ላይ ቢሆኑ የበለጠ ከለሩም ጣዕሙም እይታውም የበለጠ ይስብ ነበር። ሌላው ፓስታውን በዚህ አይነት መልኩ ማቅረብ የሚቻል ቢሆንም ፓስታውን በዚህኛው ፕሌት ሳላዱን በዚህ ብታረጉት ስታርተር አነስ ባለ ነገር ሜን ኮርስ ደግሞ ሰፋ ባለ ነገርም ቢሆን የበለጠ ያምራል። እንዲህም መቅረብ ይችላል። እንዲህም ብዙ መጥፎ አይደለም እና ግን የተወሰነ ደግሞ ድሪዝል ወይንም የሚንጠባጠቡ ሶሶችን ለምሳሌ ከባልሳሚኮ ከካቻፑ ከማስታርዱ ጋር አንድ ላይ ቀላቅላችሁ የተወሰነ ሲግኒቸር የሚባል ነገር ጠብጠብ ብታረጉበት የበለጠ ይሄን ሰፊ ፕሌት መስህብ እንዲኖረው ማድረግም ትችሉ ነበር። ከዛ ውጭ የሰራችሁበት መንገድ የአካባቢ ጽዳት የመሳሰሉት ነገሮች ጥሩ ነበሩ። እንግዲህ ውጤቱን በጋራ እናየዋለን። አመሰግናለሁ። እሺ አንድነቶች እንኳን ወደ 3ኛ ዙር ሼፍ ሲማጀት በአባይ ቲቪ በደህና መጣችሁ። ብዙ የተለየ አስተያየት የለኝም። ምን ወድጃለሁ ከናንተ ባንዴ ተጣምራችሁ ጥሩ ነገር መስራት መሞከራችሁ። የሞከራችሁት ነገር በጣም ጥሩ ነው። ሰላጣው ጥሩ ነው። አከታተፉ ዩኒፎርም መሆኑ ጥሩ ነው። እኔ የባልሰሚክ ቬኔጋሩን ጣዕም ላገኘው አልቻልኩም። ምን ላይ ነው የጨመራችሁት? ሰላጣው ላይ ነው አይ እንትን አለ ፓስታው ላይ ነው የጨመራችሁት? አይ የፓስታው የስጋው የበቆሎ የምናምን ዱቄት ስለነበረው የባልሰሚክ ቬኔጋሩ ጣዕም አያስታውቅም። ባልሰሚክ ቬኔጋሩን ሰላጣ ውስጥ አድርጋችሁ ቢሆን ኖሮ ለሰላጣችሁ ተጨማሪ ጣዕም ይሰጥላችሁ ነበረ። አከታተፋችሁ ፐርፌክት ነው። ከዛ ሌላ ኢንግሪዲየንቶቹን አሁን ማስታርድ ድሬሲንግ ላይ ማየት ፈልጌ ነበረ። ያው የሰላጣ ድሬሲንግ ላይ አልነበር የሚጨመረው። ማስታርዱንም ጣዕሙ ሊመጣልኝ አልቻለም። ለዛ ነው የጠየኳችሁ። የማስታርድና የባልሰሚክ ቬኔጋሩ ጣዕም ሊመጣልኝ አልቻለም። እዚህ ላይ ጨምራችሁት ከሆነ ጥረታችሁ ብዙ እንትን አላለ። ግን ስትሰሩ የነበረው ዲቴይል ላይ ስታወሩ የነበረው ከእናንተ ደግሞ በጣም ሁሌም ባለፈውም ከልጅሽ ጋር በነበርሹ ግሩፕ በጣም እያወራሽ ነበር የምትሰሪው ከሷም ጋር ይሄ እንደዚህ አታርጊ። አሁንም ከዚህኛውም ግሩፕ ጋር አንድነት ሆነች ስትመጪም እንትናችሁ መግባባታችሁ በደንብ ይሰማ ነበር። እኛ የምትሰሩትን እንኳን አንዳንዴ ሳናይ ድምጻችሁን እንሰማ ነበር። ይሄ እንደዚህ እናርገው ምናምን ስትባባሉ እሱ ነገር በጣም ጥሩ ነው። የሰራችሁት ነገር ጥሩ ነው። ለ3ኛ ዙር ይመጥናል፣ ያጠራጥራል። ግን እስቲ ውጤቱን በጋራ እናየዋለን። መልካም እድል። ሼፎች ለአንድነቶች የሰጡትን ገንቢና አስተማሪ አስተያየት እናንተም እንደተማራችሁበት ምንም ጥርጥር የለም። አሁን ደግሞ የጥንዶቹን ምግብ ለዳኞቹ እናቀርባለን። እሺ ጥንዶቹ እንኳን ወደ 3ኛው ዙር የሼፍ ሲማጀት በአባይ ቲቪ በደህና መጣችሁ። ያው እናውቃችኋለን በጠንካራ ተወዳዳሪነታችሁ። የሰራችሁት ስራ ጣዕም ላይ ችግር የለውም። ትንሽ ሰላጣው ለኔ ትንሽ አቼቶ በዛ ብሎበታል። የማመጣጠን ጉዳይ ነው። አከታተፉ ካሮቱን ለየት ታረጋችሁት። ባታረጉት ጥሩ ነበር። ተመሳሳይ ቢሆን አንድ ፕሌት ላይ የሚቀርቡ ነገሮች በተደጋጋሚ ባናወራው ጥሩ ነበረ። አንድ አይነት ቢሆኑ እንላለን ሁሌ እና ካሮቱን ብቻውን መፈቅፈቃችሁ ባይሆን ጥሩ ነበር። ግን ሚክስድ ሳላድ አይነት ስለሆነ እሱን ያው እንደ ችግር አላየውም። ግን ትንሽ ጣዕሙ ላይ አቼቶ በዛ ብሎብኛል። ፓስታው ጣዕም ላይ ችግር የለበትም፣ ጥሩ ነው። ግን መጠየቅ የምፈልገው ነገር መጀመሪያ ስትቀቅሉም ጥያቄ ነበረብኝ። ከዛ ደግሞ ስትመጡ ያሰባችሁት ነገር ይሄን ለመስራት ነበር ነው? ይሄ የመጨረሻ ሰዓት የፈጠረው ውጤት ነው? አይ አመጣጤ እኔ በእንትኑን ፓስታውና ቢፍ እንትኑን በሸመሌ ለመስራት ነበረ ፕሮግራም ይዤ። በሸመሌ ለመስራት ነበረ። ሰላጣውን ደግሞ ኩኬምበር ሳላድ አድርገን ስም ሰጥተን ልንሰራ ነበር አስበን።
እና አሁን ይሄ መጨረሻ ሰዓት ላይ የመጣ ሀሳብ ነው አይደል? መጨረሻ ሰዓት ላይ የመጣ ሀሳብ እንደሆነ የምናውቀው ለምሳሌሽ ከተቀቀለ በኋላ ሲጠነፈፍ እንደዚህ አይነት ነገር አስባችሁ ቢሆን ወዲያውኑ ከሶሱ ጋር ቀላቅላችሁ አቀዝቅዛችሁ ምናምን ማስቀመጥ ልክ እንደ ለሶስ ለሌላ ነገር እንደምትሰሩት አቀዝቅዛችሁ ላይ ያለውን ስታርች አጥባችሁ ምናምን ማስቀመጥ አይጠበቅባችሁም ነበር። ሌላው መጀመሪያ ላይ ስትቀቂ ሁሌ አንቺ ብቻ የእናንተ ግሩፕ ብቻ ሳይሆን ሁሉም ሰው ላይ የማየው ነገር አለ። እንደዚህ አይነት ደረቅ ፓስታዎች ሲቀቀሉ ጨውና ዘይት ነው የጨመርሽው አይደል? ዘይት መጨመር አያስፈልገው። ፓስታ ሲቀቀል የፍሬሽ ፓስታ ካልሆነ በቀር ይሄ ሆምሜድ ፓስታ የምንለው ካልሆነ በቀር እንደዚህ ደረቅ ፓስታዎች ዘይት መጨመር አያስፈልጋቸውም። ምክንያቱ ምንድነው? ሲፈላ ዘይትና ውሃ አይዋሃድም አይደል? ከላይ ነው የሚሆነው። ፓስታው ደግሞ ሲበስል የት ጋር ነው የሚሄደው? ድስቱ ታች ነው አይደል የሚሆነው። ስለዚህ መጀመሪያ የደፋችሁት ማንን ነው? ዘይቱን ነው። ብዙ ጊዜ ግን በተለምዶ ለእናንተ ብቻ ሳይሆን ለብዙ ሰው ነው አስተያየት የምሰጠው። በተለምዶ ምን ይባላል? ፓስታው እንዳይያያዝ ዘይት ጨመርኩበት ይባላል። ፓስታው ጋር ምንም አይገናኝ። ፍሬሽ ፓስታ ቢሆን ግን ሲበስል ወደ ላይ ስለሚመጣ ልክ ነው፣ ዘይቱና ፓስታው ይገናኛል። እዚህ ላይ ግን አይገናኝም። ለዚህ እሱን ነው። ሌላው በቃ መጨረሻ ሰዓት ላይ ሶሉሽን ደግሞ ስታመጡ ቤክድ ለማድረግ ስታስቡ እንቁላል ብትጨምሩበት ከግብአት ውጭ እቃ እንጠቀምን ብላችሁ አይደለም። ምክንያቱም ሽንኩርት ተጠቅማችኋል በእናንተ ግሩፕ ስላየው ነው። ለዚህ ፍሪጁን ከፈት አድርጋችሁ ደግሞ እንቁላል ጨምራችሁበት ቢሆን ጥሩ ጣም ታመጡ ነበር። ከዛ በተረፈ እንግዲህ ደግሞ ጓደኞች የሚሰጡን አስተያየት እንሰማለን። መልካም እድል። እሺ ጥንዶቹ እንኳን በአባይ ቲቪ ሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ ለሶስተኛው ዙር። ያው እንደተለመደው እስካሁን እንደቆያችሁት የቡድናችሁ ጠንካራ ቡድን ነው። በጣም ጥምረታችሁ ደስ ይላል። ያው እንደ ሁልጊዜው ምንድነው ባለቤትህ ሼፍ ናት፣ አንተ ረዳት ነህ። ዛሬም እንደዛው ነው የቀጠለው። ዛሬም እንደዛ አንተ መርዳት ነው፣ አንቺ ዋና ሚናውን ነበር ስቴጅበት የነበረውና ደስ ይላል። ያ መናበባችሁ በጣም አሪፍ ነው። ነገር ግን እስካሁን የነበረውን አይነት መተማመን በራስ የመተማመን ሂደት አላየሁም። እኔ ልክ ሲጀምር ምንድነው እንትን አለ መደነባበር ነገር ምናምን ነበርና ያቀዳችሁት ነገር ወይንም ልሰሩ የፈለጋችሁትን ነገር በደንብ አድርጋችሁ የተወያያችሁበት አልመሰለኝም እና ውጤቱ ያሳያል። መጀመሪያ እቃዎችን አቀማመጥ በአግባብ መቀመጥ ባለመቻላቸው ክሬሙ የመጀመሪያው ፈሰሰ። አካባቢያችሁን የማዝረክረክ ነገር ነበረው። ቴብሉ ላይ መፍሰስ ነበረ፣ መንጠባጠብ ነበር። ይሄ መዝረክረክ በጣም ነበረው ሂደታችሁ በአጠቃላይ። ያ ምንድነው ያለ ዝግጅቱ ቀለል ያለ መሆኑን ወይንም በደንብ ያልተዘጋጃችሁበት መሆኑን የሚያሳይ ነገር ነው። ሌላው ፓስታ የፍሬ ያነሳችሁ ቴክኒክ እንደተጠበቀ ሆኖ ከተቀቀለ በኋላ እንኳን የተወሰነ ውሃ ሳይደረግ ሰፋ ባለቃ አድርጋችሁ ፓስታውን ብታቆዩትና ትንሽ ዘይት ጠብ አድርጋችሁ እንዳይያያዝ ማቆየት ትችሉ ነበር ወደሚቀጥለው ሂደት እስከምትሄዱና ዝም ብሎ ከነሙቀቱ ተጣብቆ ቆየና መጨረሻ ላይ ምንድነው የሆነው? ተጠባበቀ። ልትሰሩ ስትሉ ፓስታውን መለየት አልቻላችሁም። ስለዚህ ይሄን ነገር ቤክድ ባረገው ይሻላል የሚል ይመስላል እንትኑ እና ለቤክድ የሚያስፈልጉ ሂደቶችን አልጠበቀም። በቂ ቅመማ የለውም። ሶሱ በቂ እንትን አይደለም ያለው። ኮርን ፍሎር የተጨመረበት መንገዱ ያ ቴክኒኩ ልክ አልነበረም እና መጨረሻ ላይ ውጤቱ የማያምር አይነት ፕሬዘንቴሽን ይዞ መጣ። ጣዕሙ ምናምን መጥፎ አይደለም፣ ጥሩ ነው። ስጋውም የተጠበሰበት መንገድ እና ይሄን ጣዕም እንዲይዝ የተደረገበት ሂደት እሱም መጥፎ አይደለም፣ ጥሩ ነው። ግን ቤክድ ፓስታ ለመባል የሚያስፈልጉ ቅድመ ሁኔታዎች ተሟልተው ስላልተሰጠው አጨራረሱ በዚህ አይነት መልኩ ሆኗል። ሰዓታችሁንም በአግባቡ እንዳትጠቀሙ አድርጓል። ሳላዱ ለኔ በጣም ጨዋማ ነው፣ የተመጣጠነ አይደለም ድሬሲንጉ። ግን ኩከምበሩ፣ ሰላጣው ምናምን በዚህ አይነት መልኩ መዋሃዱና እዚህ ላይ መቀመጡ ጥሩ ነው። ግን ከዚህኛው ይልቅ በሌላ አይነት ሳህን ብታረጉት ጥረታችሁን ያሳያል። ይሄኛው ለሾርባ ነገር ቢሆን ነው የበለጠ እንትን የሚሆነው። ሳላድ ዘርጋ ባለ ነገር የሚታይ ነገር ሲሆን ያስገባችኋቸው ነገሮች በደንብ ይታያሉ። ለሚበላውም ሰው ያነሳሰዋል እና ምንድነው እሱ
የድሬሲንጉ የተመጣጠነ አይደለም። ፍሰት መጠኑም በዛ ያለ ነው። አከታተፉም ብዙ የሚስብ አይደለም። ፍሬ እንዳለችው ካሮቱ በዚህ አይነት መልኩ ተፈቅፍቆ ባይገባ ኖሮ የተሻለ ይሆን ነበረ። እንግዲህ ዞሮ ዞሮ ለሶስተኛው ውድድር ላይ መቅረብ ያለበት ነው። በዚህ ልክ ይሆናል የሚለው እንግዲህ ድምር ውጤት ስለሆነ ውጤቱን በጋራ የምናየው ነው። ስለመጣችሁ አመሰግናለሁ። እሺ ጥንዶቹ እንዴት ናችሁ? እንኳን ደህና መጣችሁ ወደ ሶስተኛው ዙር። እንኳን ደህና ቆያችሁ። ሶስቴ ነው አራቴ ነው የተገናኘ ነው አይደለ? ግን አዲስ የመጣችሁ ነው የምትመስሉት ዛሬ። ገና ዛሬ የገባችሁ። የመጀመሪያ ዕለት እንደዚህ ያልሆናችሁ፣ በጣም ነርቨስ ሆናችሁ ነበር፣ አልተቀናጃችሁም እና በጣም ይሄ ተራ የሆነ ስህተት ነበር ስትሳሳቱ የነበረው። መጀመሪያ ሲጀመር ካሮቱን እዚህ መሬት ላይ ነበር፣ ግማሹ መሬት ይንጠባጠባል፣ እዚህ ላይ ይሆናል። ሊጥል ነበረ። የገዛችሁበትን ከገበያ ያመጣችሁትን እቃ መሬት ነው የጣላችሁት። እቃውን በደንብም አልሰበሰባችሁትም። ያ ምን አደረገባችሁ? ዝርክርክርክርክ አላችሁ። ልትሰሩ የፈለጋችሁትን ነገር በቃ መጀመሪያ ነው እንደማትሰሩት እንትን ያለባችሁ፣ ሰዓታችሁን የወሰደባችሁ። ሌላው ደስ ያለኝ ነገር ምንድነው? የስጋው ቴስት በጣም የሚገርም ነው። ስጋው ቴስቱ ለብቻው፣ ቅመማው፣ ሲዝን አደራረጋችሁ፣ አበሳሰሉ በጣም ቴስቱ አሪፍ ነው። እንደዚህ ቆንጆ ሰርታችሁ ፓስታው ምን አለ መጀመሪያ ስትጥዱ የድስቷ በጣም ሚጢጥዬ ድስት አጠገባችሁ 3 ድስት አለ ትላልቅ፣ መገልበጣችሁ አልቀረም። የማይሆን አበሳሰል ሆነ፣ እዛ ጋር ጠፋ። ከጠፋም ወደ እንደገና ሁለተኛ ጥፋት እንደገና ወደ ቤክድ ልትቀይሩት ስትሉ ሶሱ ላይ ኮርን ስታርች አደረጋችሁ። ልክ እነሱን ኑራዎች እንደተሳሳቱት እናንተም ኮርኑን እዛው ላይ ነው ያረጋችሁት። በጥብጣችሁ አይደለም የጨመራችሁት። እንደገና ዱቄት ደግሞ ባናቱ ጨመራችሁበት። የሆነ ጥሩ አጀማመር ላይ እንደገና በቃ ውሃ ድፍት እንደማድረግ ነው። ሳላዱን ያው ሁሉም ብለውታል። ያው ሶሱ ምንም የቀረ ነገር የለም። ሳላደንቅም አላልፈው፣ ግን ሶሱ በጣም ቴስቱ የሚገርም ነው። ቆንጆ የሚጣፍጥ። እንግዲህ ውጤቱን አንድ ላይ የምናየው ይሆናል። ሼፎቹ ለሁለቱም ግሩፖች የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ ዕውቀት እንደገበያችሁበት ምንም ጥርጥር የለንም። አሁን የቀረን የመጨረሻው ውጤት ነው። ማነው ወደ አራተኛው ዙር የሚያርፈው? ወይስ ሁለቱም ወደ ቤታቸው ይሄዳሉ? እኔም እንደናንተ አብሬ ነው የምሰማው። የትም ሳትሄዱ ጠብቁን። አሁን ደግሞ ሰዓቱ ውጤት የሚነገርበት ሰዓት ነው። ለዓመት ትንሽ የቀረ አብረናቸው ተጉዘናል ከነዚህ ተወዳዳሪዎች ጋር። ጥንዶቹ የመጀመሪያ ቀን ውድድር ቀን ሲሄዱ በጣም ቅር እያለኝ፣ ግን ጥሩ ተሸናፊ በሚባል ትመጣላችሁ ብዬ አቀፌ ነበር ሸኛዋቸው። ከዛ መጡ፣ አላሳፈሩንም አይደል? በጣም የሚገርም ውድድር አድርገው በተለይ ከሻሎሞች ጋር ያደረጋችሁት ውድድር በጣም በብዙ የአባይ ቲቪና የሼፍ ዚማጀት ቤተሰቦች አእምሮ ውስጥ ተቀርጾ የቀረ ጠንካራ ውድድር ነበረ። ያ ውድድር በጣም ያስገርማል። ዳኞቹ ሁለቱም ያመጡት ውጤት ማን ይለፍ የሚለው በጣም እንትን ብሎ ሁለቱም ያለፉበት ውድድር ነበር። ወደ ድሬና ኑራ ደግሞ ስንመጣ የቀድሞ ስማቸው ነው። አሁን አንድነት ተብሎ መጥተዋል። ድሬ ያው እንደምታውቁት ነው። አብራ አጣማሪዋ ቀርታ ለብቻዋ ከነጣም ጋር ተወዳድራ ከነጣም ጋር አብራ አለፈች። ግን ምን ነበረ ሁላችንንም ቅር ያሰኘን ነገር ነበር እንደ ባለሙያ የኑራ ይሄን ሁላ ሙያ ይዛ መሄድ። ስለዚህ ድሬን ስንጠይቃት እኔ ሌላ ሰው የለኝም ማለች። ከኑራ ጋር እናጣምርሽ አልናት። አዎ ስትል አጣመርናቸው። ይሄው መጣመራቸው ጥሩ ነው እስኪባል ድረስ አብረን ቆዩ። ስለዚህ ከሼፍ ዚማጀት እና ከአባይ ቲቪ ጋር የእናንተ የቤተሰባዊ ቁርኝነት ከባድ እንደሆነ ለመግለጽ ነው። ግን ይሄ ቤተሰብነት አይቋረጥም። ውድድሩ ግን አንዳችሁ አቋርጣችሁ ወደ ቤታችሁ ትሄዳላችሁ። አሳዝንም? እኛም አዝነናል። ፓስታው ደረቀ።
እዚህም የፓስታው ሶስ ይጣፍጣል። የተለያየ አስተያየት ተሰጥቷል። በጣም ግራ የሚያጋባ ማን ያልፋል የሚባለው ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ሶስተኛው ዙርና የሶስተኛው ዙር የመጨረሻ ውድድር በአንድነቶችና በጥንዶች መካከል በተደረገው 64 እና 78 አምጥተዋል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች 78 እና 64 ማን 78 ማን 64 አመጣ ነው ጥያቄው። የኔ ልብ ድው ድው ይበል። 78 ነጥብ በማምጣት ወደ ተከታዩ ዙር ያለፉት አንድነቶች ናቸው። እንኳን ማላሳፈርኩሽ ምናምን እየተባለ አይደለም እንዳትሉን። አይ በነፍሰ ጡር ማስደ ችግር የለም ግን ከኔ ጋር አትቀልዱ። አሁን አንቀልድም። አይሆንም። የጥንዶቹ መሸኘት ለኔ በጣም ትልቅ ሀዘን ነው። እስከ መጨረሻው ድረስ የምጠብቃቸው ናቸው። እናንተን ደግሞ እንኳን አጣመርኩኝ ብዬ ደስታ የተሰማኝ ነው። ለምን ውጤቱ ስለታየ ጥሩ ዝግጅት ያደረገ በዚህ መልኩ ያጋር። ጥንዶቹ ግን ቀላል ተወዳዳሪዎች አይደላችሁ። በጣም ጠንካሮች፣ እንደ አንድ ኢትዮጵያዊ ቤተሰብ በጣም ልትመሰገኑ የሚገባ ባልና ሚስት ምን መሆኑን ያሳያችሁ፣ ዘመናዊ ባልና ሚስትነትን አምጥታችሁ እዚህ ቁጭ ያደረጋችሁ ያሳያችሁ፣ ትህትናችሁ፣ መተጋገዛችሁ፣ ሁሉ ነገር ያሳያችሁ በጣም ብርቱ ተወዳዳሪዎች ናቸው። ምግብ መማር ትፈልጋለሽ? እየፈለግልሽ ነው። እግዚአብሔር ካንቺ ጋር ይሁን። እሺ፣ ያንን ሳናሳካልሽ የምንቀር አይመስለኝም። ግሎባል የምግብ ዝግጅት ማሰልጠኛ ተቋም አንድ ተወዳዳሪ አለች አለ ሼፍ ፍስሐ ሃሎ ብሎ፣ እባካችሁ ነፃ የትምህርት ዕድል ስጡልን ሲል አንተ ብለህ ነው የተባለው። ነፃ የትምህርት ዕድል ከግሎባል የምግብ ሙያ ማሰልጠኛ ተቋም አግኝተሻል። ምንም ችግር የለም። ሶፋም ቲቪውም ከዛ በላይ ይገዛል። ምን ችግር አለ? እውነት ነው። ያሰብሽው ተሟላ፣ ያሰብሽው ደመን እኔ ደዘፈን ኑራ ላንቺም ነው። ጠይቀሻል ነበር? አንቺም እዛው በግሎባል አመሰግናለሁ በጣም የምግብ ማሰልጠኛ ተቋም ነፃ የትምህርት ዕድል አግኝተሻል። እናመሰግናለን በጣም እድሜ ይስጥልን፣ ህልማችንን ስላሳካችሁልን። በእኔ በበኩሌ በእኔ አቅም እንደማልችለው አውቃለሁ ከፍዬ መማሩና አመሰግናለሁ በጣም አላህ ያክብርልኝ። አንቺ ደግሞ ያሰብሽው ተሳካ። አሁን ምንድነው መሰላችሁ ለመኮራረጅም እንዲያመቻችሁ አንድ ወንበር ላይ ተቀመጡ። ለመኮራረጅም እንዲያመቻችሁ አንድ ወንበር ላይ ተቀመጡ። እሺ በዚሁ አጋጣሚ ውድድሩን አድርጋ የሄደችው በጣም ደግ ትሁት አይደል? በጣም ትልቅ ኢትዮጵያዊነት ላይ የታየ የጓደኛዋ ደስታ የኔ ደስታ ነው ብላ በጣም ያስገረመችን ትህትናን የተላበሰችው እህታችን የቅመሞቹ 100 ሺህ ብር እርዳታን ከሶሊና ያገኘችው ቅመሞቹ አለች አይደል? የእሷ ደግሞ አጣማሪ እንዲሁ አሁንም በግሎባል የምግብ ሙያ ማሰልጠኛ ተቋም እሷም የትምህርት ዕድል አግኝታለች። ምን ቀረን? ሰብስበናቸው ሁሉንም ተወዳዳሪዎች ምን ትፈልጋላችሁ፣ ምን እንበልላችኋለን ጠየቅን። ለጠየቁት በሙሉ የምንችለውን ሁሉ አድርገን በቂ አይደል የሆነ መልስ ይዘንላችሁ መተናል። የሆነ ነገር አለ ሌላ ዛሬ ቤሻሜል ትሰሪ ነበር አይደል?
ቤሻሜል ባትሰሪም ቤሻሜል የምግብ ዝግጅት መጽሐፍ ደግሞ ሼፍ ማተቤ ይላቅ ያሳተመውን ተሸንፈሽ ስትሄጂ ምልሽ መሸነፍ እንዳይሰማሽ በጣም እኔ የእውነቴን ነው ጓደኛዬም የሥራ ባልደረባዬም ስለሆነ አይደለም ለኢትዮጵያ በጣም ትልቅ አስተዋጽኦ ለምግብ ሙያ ለኢንዱስትሪው ትልቅ ነገር ያበረከተ በቀላሉ ቤት ውስጥ ልትሰሪበት የምትችይው መጽሐፍ አበርክቶልሻል። በጣም አመሰግናለሁ። እሺ እንግዲህ ልብሴን አውልቄ መስጠት ነው የቀረኝ እኔ ሁሉን። ስለዚህ መጽሐፍ ትንሽ ባደንቀው መጽሐፍ እንኳን አልኖረ ሼፍ ማተቤ እዚህ ጋር አይተገዛሽው እንዴ? በጣም ማሻአላ በቃ የተሟላ መጽሐፍ ነው አይደለ? አዎ ዝግጅቱ ላይ ለመገኘት ብዬ ነበር መጀመሪያ ተመዝግቤ እንትን ያልኩት፣ ግን ለውድድሩ ይጠቅመኛል ብዬ ገዝቼው የቀረው ነገር የለም። ይሄን ስሩ ይጻፋል ብዙ መጽሐፍ ላይ ገዝተሽዋል አንቺ? አዎ እና በጣም ቆንጆ መጽሐፍ ነው። ፕሮዳክሽን ማናጀራችን አንድ ሌላ መጽሐፍ ብታመጭልኝ። በጣም ቆንጆ መጽሐፍ ነው ማሻአላ። ለድሬም ድሬ ለነበረው ኑራ ገዝቻለሁ ብላለች። ስለዚህ ቅር እንዳይልሽ ላንቺም ይሄንን የተወደደ መጽሐፍ አበርክተናል። ሶስተኛው ዙር የሼፍ ዚማጀት የምግብ ዝግጅት ውድድር የኢትዮጵያ ምርጥ በሆነው በተወዳጁ አባይ ቴሌቪዥን ሲካሄድ ቆይቶ በእንባና በሳቅ በሐዘን በደስታ ተሞልቶ የተወሰኑትን አስደስቶ የተወሰኑትን አሳዝኖ በዚህ መልኩ ተጠናቋል። ለአራተኛው ዙር የትም ሳትሄዱ እንድትጠብቁን በትህትና እየጠየቅን እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍጠር።